ማፊ ቆይ ምን ተፈጥሮ ይሆን? ወንድሜ የመጣው ካለኝ እኮ ቆየ። ፍቅር ጆከር እኮ ጻል ልጅ አይደለም። እመጣለሁ ካለሽ በቃ ይመጣል። ማፊ ግን ሰዓቱን አይተሽዋል? በጣም መሽቷል እኮ ከደወልኩለት ቆየው። አሁን ደግሞ ስልክ አያነሳም። ከሰኒ ጋር ነኝ ብሎሻል አይደለ? ስለዚህ በቃ ትያቸው ተነፋፍቀዋል እኮ ዘና ይበሉበት። እነሱ ሰዓቱን የማያዩትም። ይሁን ስልክ ሳያነሳ እስከዚህ ሰዓት አይቆዩም ወይ? በቃ ለሰኒ ልደውልላት። ጫንሻል እንዴ? እንዴት ነው ሰው ትደውይላት? ማፊ እኔ በቃ ምንም ጥሩ ስሜት እየተሰማኝ አይደለም። እስኪ ልጁ ላይ አታሟርቺበት። ተመስገን የበር ድምጽ ነው የሰማሁት። ወንድሜ መጣ ማለት ነው። ጆከር ወንድሜ ጆከር ምን ነው? ወንድሜ ቆይ ምን ተፈጥሮ ነው? ቅድም ተወረደን አልነበርክ እንዴ? ምንድነው የተፈጠረው? ወይኔ ጆ ቆይ ምንድነው ያገኘህ? ሮቤል ምንድነው የተፈጠረው? እባካችሁ ተረጋጉ። ሆስፒታልም ታይቷል። የከፋ ጉዳት አልደረሰበት። ፍቅር ለምንድነው እንደዚህ የምትሆኚው? አልሞትኩኝም እኮ። ደሞ አይዞሽ፣ ይሄንንም እናልፈዋለን። ፍቅር የሚለበስ ነገር አምጪለት፣ ይበርዷል። ሮቤል ምንድነው የተፈጠረው? እውነቱን ንገረኝ። አጋጣሚ ነው። ለእኔ ውሃ ገዝቶ ሊመጣ ሲል አንድ የጠጣ ሹፌር ገጭቶት። ማይረባ እና ተያዘ? አልተያዘም፣ አምልጧል። እኔ ራሱ ምንም ልደርስበት አልቻልኩም። ሰዎች ነው ተረባርበው ያዳኑት። እንዴ ቆይ አንተ የት ነበርክ? ማፊ አንቺ ብዙ ማታውቂው ነገር አለ። እናንተ በቃ ተረጋጉ። ልጁ ታክሟል። በቃ አሳክሜዋለሁ። ደስተኛ ሆነልኝ ብዬ ሳስብ ደግሞ ሌላ ጣጣ። እንዴ ፍቅር ምንድን ነው እያልሽ ያለሽው? ጭራሽ አንቺም ተስፋ ቆርጠሽ ልጁንም ተስፋ አታስቆርጭ እንጂ። ወንድሜ እንደዚህ ሆኖ ማየት አልፈልግም። ከዚህ በፊት ያጋጠመውን አደጋ በስንት መከራ ደህና ሆነልኝ ስል አሁን ደግሞ ሌላ ጣጣ። ተረጋጊ አንቺ። አሁን አንቺ መረጋጋት ነው ያለብሽ። የእናንተ እንደዚህ መሆን ምንም ነገር እየፈጠረ አይደለም። እንደዚህ ወከባ እየፈጠራችሁ ልጁን እያስጨነቃችሁት ነው። ንገረኝ ሮቤል፣ ቆይ አሁን ደግሞ ጠላቶቹ እነማን ናቸው? ፍቅር የሆነው ነገር ሁሉ በአጋጣሚ ነው። ለእኔ ውሃ ሊገዛ ሲሄድ ነው እንደዚህ ሆነ። መንገድ ላይ ደግሞ ምንም መኪና አልነበረም። ይመስለኛል የጠጣ ሹፌር ነው። አይ እንደዛ ሊሆን አይችልም። የጆከር ጠላቶች ድጋሚ እየተከታተሉ ቢሆንስ? ምን ጆከር እንደዛ ሊሆን ይችላል እንዴ? የሚከታተል ሰው ነበር? ኧረ እኔ ማንንም አላየሁም። ወንድሜ ቆይ ምን ልስራልህ? ምን ላምጣልህ? የሚጠጣው ላምጣልህ? አሁንም እያመመህ ነው አይደል? ማፊ ከቻልሽ አንቺ ፍቅርን ውስጥ አስገብተሽ አረጋጊያት። ጆከር በጣም ይቅርታ። በእኔ ምክንያት እንደዚህ ስለሆንክ በጣም ይቅርታ። ሮቤል ይህንን እባክህ ለሰኒ እንዳትነግራት። ነገ ስራ እንደማልገባ ካወቀች በጣም ትደነግጣለች። ነገ ከስራ መቅረትን ስታውቅ ምን ታስባለች? ያው የኔንም የፍቅርንም ስልክ አጠፋዋለሁ። እስከ መቼ ነው እንደዛ የምታደርገው? ያው ቢያንስ ትንሽ እስከሚሻለኝ ድረስ። እንዴ ፍቅር ያው ምን ያህል መረጋጋት እንደከበዳት እያየ አይደል? አስበሃል ጆከር? አንድ ቀን እሺ ታገሰች እንበል፣ 2 ቀን ልትታገስ ትችላለች። በሶስተኛው እዚህ እንደማትመጣ እንዴት እርግጠኛ ትሆናለህ? አላውቅም። ለሱ መፍትሄ ይፈልጋሉ። እሺ እሱን እንደ ሁኔታው እናደርጋለን። አሁን ላይ አንተ ስለ ራስህ ነው ማሰብ ያለብህ። አትንገራት እባክህ፣ አትንገራት። የምትችል ከሆነ አንተን ብትሆን ነገ ስራ አትግባ። ያው እኔን ካጣችኝ አንተን ትጠይቃለች። አንተ አትጨነቅ፣ እኔ አስተካክለዋለሁ። ደግሞ አንተን ብትሆን ራስህን መውቀስ አቁም። ያው ሁን ካለው አይቀርም ታውቃለህ። የቀን ጎዶሎ ሲባል አላምንም ነበር። ለካ እሱም አለ። ኧረ ተው ሮቤል፣ እንደዛም አትበል። እኔ እኮ ቀኑ ሙሉ ደስተኛ ነበርኩኝ። ደግሞ አይታወቅም፣ ለበጎም ሊሆን ይችላል። ተስፋ አደርጋለሁ።
በቃ እኔም ነገ እመጣለሁ። አሁን ልሂድ። እንዴ ለምን አታድርም? በጣም መሽቷል እኮ። አይ አይሆንም። ዛሬ ገብቼ ነገ ብመጣ ይሻለኝ። ዋፊ ፍቅር ተረጋጋች? አዎ ቀላል ባይሆንም ትረጋጋለች። መልካም በቃ እኔ ልሂድ። ጆከር መድኃኒት አለው በሰዓት ውስጡት። አሁን ልትሄድ? ጆከር ሰላም። እሺ መኪና ውስጥ መድኃኒት አለ፣ አንዴ ልስጥሽ። እሺ ሰኒ ደህና ነሽ? ምንድን ነው ብቻሽን ፈገግ የምትይው? እሳወራሽ እኮ አትሰሚኝም እንዴ። አንተ ኮቴ የለም እንዴ? ስትመጣ እንኳን አታንኳኳ። በጎቹ ራሱ ሲቀላቀሉ ድምፅ ያወጣሉ። ተይ እንጂ ሰኒ፣ አንቺ በሀሳብ ምስጥ ብለሽ መች ትሰሚኛለሽ? ወዴት ነው በሀሳብ ጭልጥ ብለሽ ሄድሽው? አንኳኩተሃል እንዴ? እሺ ይቅርታ። ታዲያ ምን ነበረ? በመጀመሪያ አንቺ ሰላም ማለት ስራዬ ነው። ሲቀጥል ደግሞ እንደምታረብጂ አለቃ ያውቃል። ቃል በፊት ከብር ታደርግ ነበረ። ዛሬ ግን በጣም ነው ያስረፈድሽኝ። ልትሳደብ ነው እንዴ መጣው? ቆይ እኔ ጠብቀኝ ብያለሁ ብለሽኛል። ማለቴ አንቺ ጋር የማስቀምጠው ፋይል ስላለ ነው። በቃ ከኔ የምትወስደው ነገር ከሌለ ወደ ስራ ብትመለስ መልካም ነው። እኔም ቢዚ አታድርገኝ። ግን አሁን እኮ መምጣቴ ነው። ሰኒ የዚህን ያክል ነው እንዲደበርኩሽ? ቆይ ስራ ቦታ ላይ ደበርኩሽ የሚባል ነገር አለ እንዴ? እኔ በራሴ ሀሳብ ውስጥ መቆየት ስለፈለኩ ነው። አሃ ገባኝ። ምን ይባላል መሰለሽ፣ ልብ ሁል ጊዜ መልካም ትቶችን ብቻ መርጣ ታስቀራለች። አየሽ፣ ለዚህ ነው ሁላችንም ወደ ኋላ የተመለሰን ሀሳቦቻችን እያሰብን ፈገግ የምንለው። ተው እንጂ ዛሬ ደግሞ እንዳንባቢም አድርጓል። እባክህ ተሳሳትኩ እንዴ ታዲያ? ልክ ብላል። ይልቅ አሁን ልቤ ውስጥ ያስቀመጥኩትን ቆንጆ ትዝታ ስላለ እሱን እያሰብኩኝ እንድመሰጥ ብቻዬን ትተወኛለህ? መቼም ከኔ ጋር የነበረሽን ጊዜ እያሰብሽ እንደሆነ ተስፋ አደርጋለሁ። ይቅርታ፣ አንተም ልቤ ውስጥ የምታስቀምጠውን ትዝታ እያሰብክ ባልሆነ። ጥርሴት ልማዱ ነው ሆዴን አታስቀው ያለ ያገሬ ሰው እንዴ። ቆይ አንተ ምን ስለሆንክ ነው ልቤ ውስጥ የማስቀምጠው? እባክህ ግን ደህና ነህ አይደለ? ሳቅሽም ይሁን ጥርስሽም ብቻ አንቺ ሳቅልኝ። አንቺ ለቤቱ ድምቀት ነሽ። ብሩክ፣ ይልቅ ሲስቁልህና ሲሳለቁብህ መለየት የተሻለ ይመስለኛል። ሰኒ፣ አንቺ ብትሳለቅብኝም ቅር አይለኝ። ብቻ አንቺ ፈገግ ማለትሽ ነው ዋናው ይመስለኛል። እዚህ ትቆያለህ። ቆይ አትሆኝም እንዴ? እሺ እኔ ልጅ በቃ ደህና ሁኚ። ሰዓቱ ረፈደ ዛሬ። ቆይ ጆከር ሞታልኝ እንዴ? እኔ አርፍጄ ልቅደም። ደግሞ ስልኩም አይሰራም። አለቃ እንዴት ነህ? አለቃ ጆከር እስካሁን አልመጣም። ምናልባት አንተ ጋር ደውሎ ፍቃድ ወስዶ ከሆነ ብዬ ነው። አዎ እስካሁን ድረስ ስራ አልገባም እንዴ? አዎ አልገባም። በዛ ላይ የእሱም የእህቱም ስልክ እየሰራልኝ አይደለም። ቆይ ምንድን ነው የምናደርገው? በነገራችን ላይ ስለታረቃችሁ በጣም ደስ ብሎኛል። ልፋቴ ከንቱ አልቀረም። ስለ ሁሉም ነገር አመሰግናለሁ አለቃ። ሰኒ፣ አለቃ የሚለውን እኮ ሁሌ መጠቀም የለብሽም። የጓደኛዬ ጆከር ሚስት ነሽ። ስራ ላይ ብቻ መጠቀም ትችላለሽ። ከዚህ በኋላ ደግሞ እልህ እንደማትጋቡ ተስፋ አደርጋለሁ። እልህ እኮ የፍቅራችን ውጤት ነው እንጂ ጥላቸው የወለደው አይደለም። ግን እኮ ለፍቅር አይደለም የተጠቀማችሁበት። ይበልጥኑ በጣም ተጎዳዳችሁ። ራሳችንን ማሸነፍ ከብዶን ነበር። ለዛ ነው። አሁን ግን ሁሉንም ረስተን ሰላም ነን። እኔ ግን ለጆከር በጣም ደስ ብሎኛል፣ የናፈቀውን ጊዜ ስላገኝ። በድጋሚ አመሰግናለሁ አለቃ። ግን አሁን ስልክ ደውልልኛል። ይቅርታ ግን ላዛ አይደለም፣ ግን ደግሞ ምን ሰምቶ ይሆን ብዬ ተጨንቄ ነው። ምንም ሳትሰሚ እንደዚህ መጨነቅ እኮ የለብሽ። ምን ሊሆን ይችላል? ምናልባት ከኔ ጋር ማታ አምሽተን ነበር። ያው ትንሽ አንድ ሁለት ብለን ነበር። እሱ ትንሽ ራሱን አሞት ሊሆን ይችላል። ራሱን አሞት? ምነው ብዙ ጠጥታችኋል እንዴ? አረ ብዙ አልጠጣንም። በዛ ላይ እሱ ደግሞ እምቢ ብሎኝ ብዙ አልጠጣም። ያውም እኮ ለዛ እኮ መኪና ውስጥ ሆነን እኮ። ወይኔ፣ እናም ተፈጥሮ ነው። ቆይ እሺ፣ ቤት ሲገባ ይተዋል? አዎ እቤት ገብቷል። ቤት አስገብቼው ነው የተመለስኩት። ተረጋጊ።
ወይ ካልሆነ በቃ ከስራ መውጫ ሰዓት ቀድሜ ይወጣ እንዴ? እንዴ ሰኒ፣ ዝም ብለሽማ አትሂጂ። አርፈሽ ስራሽን ስሪ። በዛ ላይ ደግሞ አጋጣሚ እህትሽ ምን? አይ ምንም፣ እህትሽ ትጠብቅሻለች ብዬ ስላሰብኩኝ ነው። እሱስ ልክ ነው። እህቴ ትጠብቀኛለች፣ ግን ችግር የለውም። ስልክ ደውዬ እነግራታለሁ። ሌላ ቦታ ነው ማምሸው እላታለሁ እኮ። ከስራ ወጥተሽ ወደ እሱ ልትሄጂ ማለት ነው? አዋ ቀኑን ሙሉ ስልኩን ያነሳበትን ምክንያት ሳላውቅ እንዴት መሽቶ ይነቃልኛል? ደግሞ ምን ተፈጠረ፣ ምን ሰምቶ ይሆን፣ ለምን አዘነ ብዬ ከምጨነቅ ሄጄ ብሰማ ይሻለኛል። ከስር እያወራን ችግራችንን መፍታት አለብን። ከምር ጆከር በጣም እድለኛ ነው፣ ከልቡ የምትወደው እንዳንቺ አይነት ሴት ስላለችው። አመሰግናለሁ አለቃ። ምናልባት ግን ጆከር ከደወለ ብታሳውቀኝ ደስ ይለኛል። እሺ አሳውቅሻለሁ። መልካም ስራ። ጆካዬ ለኔ አድርገው ይሄ ጌታ አልሰማሁም እኮ አልሰማሁም። እኔ አባ ማነግሮኝ ጆካዬ ማነግሮኝ ጆካዬ አንሳችሁ። ኧረ በእናትህ አርፈህ ተቀመጥ። የታመመ ሰው ልጅ ጮሃል። በሽተኛ አልሰማሁም ነበር እኮ ጆካዬ ማነግሮኝ ወንድም አለሜ ማነግሮኝ የኔ አባት አላስተረፉም እኮ የኔ አባት። ለኔ አድርገው። ሰውዬ አትጩ። ከታመመው በላይ እኮ አንተ ነው በሽታ የሆንክበት። ያመዋል እንዴ? ጆካዬ እንዴት ነህ? በእናትህ እኔ ስሰማ በጣም ነው የደነገጥኩትና ለማመን ነው የከበደኝ። አንተ እኮ ለማመን ነው የከበደ እንዴ? እኔ እኮ እስካሁን እኮ ህመሙ ይሰማኛል እንዴ። የተሰበረው እግር እኮ እኔ ጋርም ተሰብሯል እኮ እያልኩኝ እኮ ነው የመጣሁት። መንገዱን እኮ እያቀሰትኩኝ ማን አገዘኝ እንዴ? የተፈለጠው ግንባሩ እኮ እኔ ጋርም እኮ እስካሁን እየደማ እኮ ነው ያለው እኮ። እንደዚህ ደሜን እንደዚህ እየጠረኩኝ እኮ ነው የመጣሁት። አይ ፊል ሂም ሂዝ ፔን እንዴ። አንተ እኮ ዝም ብለህ እኮ ነው እኮ እንደዚህ ተሰማኝ ምናምን የምትለው። እንዴት ነህ አሁን? ደህና ነኝ። ከትላንት ነው ይልቅ አሁን በጣም ደህና ነኝ። ይልቅ እናንተ እንዴት ናችሁ? እኔ የምልህ ሰኒ መቼም አልሰማችም አይደለ? ሰምተማ ቢሆን ኖሮ እኔ እንጃ። እኔ ጆካ እንደዚህ ሆኖ ጆካ አንተ እንደዚህ ሆነ እንዴ? ሀገር ምድሩን ነበር እኮ እንደዚህ በጩኸት የምታቀልጠው እንዴ? ነው ያውቀዋለሁ እሷን ነገር እንዴ። አልሰማችም ይሆናል እንጂ መቼም አልሰማችም አይደለ? ንገሩኝ እንጂ። እህቷ ደውላላት ነው፣ ራኬብ ደውላላት ነው። ተመልሳ ትመጣለች። የኔ እናት እንዴ ሀዘንን ነገር አውቀዋለሁ። እኔ እንኳን ላንተ እንዴት እንደሆንኩኝ ያየሁት አይደለ እንዴ? አንሶ ያማል እንዴ? ለታመመ ሰው እኮ ነው ገዝተን የመጣ ነው አይደል? ዝም ብለህ ታመነሽጋለህ። ሲያስጠላኝ ጎብላ ተወኝ እስቲ። እኔ በሀዘን ብዛት ልቤ የተራብኩ ሰው ነኝ። ልቤ እንደዚህ በቃ ረሀብተኛ የሆነብኝ ሰው ነኝ። ተወኝ እስቲ። ሊና እንዴት ነሽ? አለሁ ሰላም ነው። የኔ ብርሃን፣ የኔ ጋላክሲ፣ የኔ ፀሐይ፣ የኔ ጮራ እንዴት ነሽ እናት? ማይ እንዴት ነሽ? አንተ ሰውዬ ተረጋጋ እንጂ ተረጋጋ። ኧረ ተፋታኝ። ምን አለ ብትሆኝ? ለምን አትሆኝም አንተ? ምን የምትፈልገው? አንተ ሰውዬ አርፈህ ተቀመጥ። ያለዚህ ዋጋውን ነው የምሰጥሽ። ቆይ ምን አደረኩ? አንተ ራስን ይዛል አይደል እንዴ? እኔ ምን አለ ራስን ባበስልበት። ኧረ ተው። እሺ ነው እንዴ? ይደብራል። አለ ብትሆኝ ውጭ እናወራለን ካለ ጋር አረከታት ይጨርሳል። ሳንቾ ደህና ነህ? ደህና ነኝ አለሁ። እኔ የምልህ ምንድን ነው ጭር ብለሃል እኮ። አዲሱ ስራ አልተስማማህም? እሱ ምን እኛማ እንበላለን እኮ ባገኘነው ነገር ዝም ብለን እችንም እንቀማምሳለን እኮ። እኛ እንበላለን። የሚወፍረው የሚጠቅመው ለሌላ ሰው ነው። አናዘር ፐርሰን የጎቤው ባለቤት እሷ ናት። አንቺ ከድሮም ጀምሮ ማዕረግ አውጪ ነሽ። አሁን ደግሞ ጭራሽ ባለቤቷ አደረግሻት። ምን እሱ እኮ ባላንጣው ነች። ጎብላ እና እንዴት ነው ስራው? እንዴት እያደረጋችሁ ነው? ያው ሳንቾ እንግዲህ አለቃ እስካሁን ካላባረረ ስራው ሰምሯል ማለት ነው። ምን ያው አዲሱ ስራችን እኮ በጎቤው ልጅ ምክንያት ነው የመጣው። እድሜ ለጎቤው ልጅ አምላክ እየተመሰገነ ይሁን። እስቲ አንዴ ሴቶች አንዴ በእልልታ እስቲ አንዴ አመስግኑ። እስቲ አመስግኑ።
አንተ ሳንቾ ግን ምላሴ የሞተለት ጉድ ፈላ። ልብ እንዴት ሊያርፍ ነው? ሟርተኛ አንቺ ጨራሽ ብለሽ በምላስ የመጣሽ ሟርተኛ። በቃ ጆዬ እኛ እንሂድ፣ ከሰዓት ስራ ገቢ ነው። ሳንቾን ደግሞ እንደምታየው ነው፣ መስራት እንጂ ማውራት አይደክሙም። እንዴ ቆይ እንጂ ፍቅር እኮ ምሳ እየሰራች ነው፣ በልታችሁ ትሄዳላችሁ። ይሄማ በጣም ሸጋ ነገር ነው የምልህ። ምሳ እየደረሰ ከሆነማ አንደኛችንን በልተን ምናምን እሱን ማጫወተን ብቻውን ያለው እኮ አይደል? ከዛ እንመጣለን። አይ ጆካዬ ምሳ ሰዓት አለፈ። ደግሞ ስንመጣ ነው የበላ ነው እና ደግሞ ስራም አስፈቅደን ስለመጣ ያው ሳንቾን ደግሞ ታውቀው የለ ወሬ ይወዳል፣ ወረኛ ነው እንዳንባረር፣ ለዛ ነው እንጂ እንቆያለን። እንመጣለን ደግሞ እንጠይቃለን። አብሽር ሰላም። በቃ ጆካዬ ፈጣሪ ማርህ እንግዲህ እኔ ግን እንጠይቃለን መጣ። አዳራ ተቀመጥ እንዴ እኔ ሸኛቻለሁ። እኔ አባት ፈጣሪ ማርህ አይዞህ እኔ አባት ኧረ ደህና ነኝ። አሁን ለመሆኑ ስራ ገባህ እንዴ? አዎ ገብቻለሁ። ሰኒንም አግኝቻት ነበር። እና ምን አለች? ማለቴ ምን ተፈጠረ? መቼም ሮቤል ነገርኳት አትለኝም አይደል? አልነገርኳት፣ ግን በመዋሸቴ በጣም ነው ያዘንኩት። ሮቤል ይህንን ማድረግ እኮ አይከብድም። እየከበደኝ ቢሆንም አድርጌዋለሁ፣ ግን ከዚህ በላይ መታገስ አልችልም። እንዴ ምን ማለት ነው ሮቤል? ቢያንስ ነገ ብትይኝ ችግር የለውም፣ ምክንያቱም አናቴ ላይ ያለው ፋሻ ይነሳል። እኔ እንጃ በጣም ከብዷታል። ቀኑ ሙሉ ተጨናንቃ ነው ያለችው። ቅድም ራሱ ከስራ ልወጣ ስትል የከለከልኳት እኔ ነኝ፣ ግን ከስራ ስጨርስ መምጣቱ አይቀርም። ምን ትመጣለች? ስለዚህ በቃ እኔ ከቤት እወጣለሁ። አይ ከቤትማ አትውጣ፣ ሌላ ቦታ እንድትሄድ ነው ያደርጋታለሁ። የምረን ነው ሮቤል? እንዴ ሰኒ በዚህ ሁኔታ እኔን ማየት የለባትም። ይኸው እህቴ ራሱ እስካሁን መረጋጋት አቅቷታል። ኧረ ተረጋጋ። ምን ሆነሃል ጆከር? የታመምከው እኮ አንተ ነህ። እንዴት ጤነኛ ሰው ይረብሻል ብለህ እንደዚህ ትሆናለህ? አሁን አንተ አርፈህ ራስን አስታም። ሮቤል ታውቃለህ ሰኒ ምን ያህል እንደምወዳት። እኔ እሷ እያለቀሰች ማየት በፍጹም ነው የማልችለው። ስለዚህ እባክህን ይኸውልህ በዚህ ሁኔታ እሷ እኔን ማየት የለባትም። ቢያንስ ነገ ብታየኝ የተሻለ ነው። ትንሽ ደህና ስለመሆን የዛኔ ትረጋጋለች። እሺ እንዳትመጣ አደርጋታለሁ፣ ግን አንተ አሁን አርፈህ ተቀመጥ። ምግብህን ብላ፣ መድኃኒትህን ውሰድ፣ ራስን ተንከባከብ። በቃ አንተ ብቻ ሰኒን አረጋጋልኝ፣ ሌላው ምንም ችግር የለው። ለፍቅርም ደግሞ ለሰኒ እንዳትነግራት ነግሬያታለሁ። እሺ በቃ ቻው፣ ደህና ሁን። እሺ በቃ ሮቤል እሺ። እንዴ ቆይ ሰላም አትይኝም እንዴ? መች ተገናኝ ከምሳ በኋላ? እሺ እንዴት ነህ? ደግሞ ጠዋትም ከሰዓትም ሆነ እንዴ ሰላምታ? ጠዋት መቼ ሰላም አልሽ? እንደዚህ ነው እንዴ ሰላምታ? ምን ነው አንተ ተጨማሪ አለ? ፍቃድሽ ከሆነ በጣም ስለናፈቅሽኝ እቅፍ አድርግሻለሁ የኔ ቆንጆ። በመጀመሪያ አንተ ቆንጆ አይደለሁ። ሲቀጥል ደግሞ ፍቃድሽ ላልከው ከዚህ ያለፈ ሰላምታ አልፈልግም። ለእኔ እኮ ሁሌም ውብ ነሽ ሰኒዬ። ደግሞ ፍላጎትሽን አከብራለሁ። ደግሞ ዛሬ ቀን ሙሉ ሲደብራት ነው ያለው አሉ። ምን ሆነሽ ነው? ደህና ነኝ፣ ምንም አልሆንኩም። ስራዬን ስጨርስ መምጣት ትችላለህ። እስከዛ አንተም ስራን ብትሰራ መልካም ነው። ዛሬ ምንም የመስራት ፍላጎት የለኝም። እንደምታዩ ከሆነ ቢሮ በጣም ዛሬ ሰላም ሆኗል አይደለስ? እኔ አይገርምም? ምንድን ነው ግን እንደዚህ ባዶ ያደረገው ነገር? ግን በጣም አሪፍ ነው። እኔ ስራ ላይ ስለሆንኩኝ ከዚህ ቢሮ ብትሄድ ደስ ይለኛል። ግን በጣም ተቀይርሻል ሰኒ። ምንድን ነው የተፈጠረ አዲስ ነገር አለ? ቆይ ከባለፈው በኋላ ምንድን ነው እንደዚህ ሆንሽው? ይቅርታ አላደረግሽልኝም ነው? ለሱ ይቅርታ አድርጌልሃለሁ። አይ ይቅርታ ብታደርግልኝ ኖሮ ሁሉ ጊዜ ለምስጥሽ ንግግሮች አጫጭር ምሳል ሰጭኝ ነበር። ግን እንደ በፊቱ እየቀረብሽኝ አይደለም። ፊትሽ ለማየው በጣም ጥላቻ ነው። ብሩክ ስራ የለህም እንዴ? ቆይ ለምን ደግሞ አትወጣልኝ? ደግሞ እኔ ማንንም አልጠላም። አይሽ ድሮ አንቺ ጋር ስመጣ በጣም ደስ ይልሽ ነበር። አሁን ግን ጭራሽ ውጣልኛለሽ። እያወሮሽ እኮ ነው። ቆይ ለምንድን ነው ዝም የምትይ? ውጣልኝ ማለት እኮ መብቴ ነው።
ደግሞ የተሰጠኝ ስራ ስላለ ቶሎ መጨረስ አለብኝ። አለቃም እኮ ፈታ ያለ ነው። ለምን አልሰራሽም ብሎ የሚያጨናንቅ አይደለም። በዛ ላይ ደግሞ ስራው ለነገ ከሆነ ይናግዝሻለሁ። አሁን የጠየቁሽን ጥያቄ መልሽልኝ። አመሰግናለሁ። አያስፈልገኝም። የጠየቅኝን የመመለስ ግዴታ የለብኝም። ምንድን ነው የተፈጠረው ነገር ሰኒ? ይህን ነገር አስተካከል በይ። ቆይ ለምን አርፈህ ስራን አሰራም ብሩክ? እንዴ እንትና አዘነች እንትና ደብራት እያልክ ወደዚህ ወደዛ የምትለው ቆይ ስራ ለመስራት አይደል የተቀጠርከው? ኧረ ሰኒ በእናትሽ ቆይ ምንድን ነው? በባለፈው ነገር ነው ወይስ ምን አድርጌሽ ነው? እስኪ ንገሪኝ። ምንም ነገር የለም። እሺ ግን ዛሬ በጣም ደስ ያለኝን ነገር ልንገርሽ። ባትነግረኝም ቅር አይለኝም። በእርግጠኝነት ከሰማሽው የሆነ ነገር የሚፈጠር ይሆናል። አሁን ባልሽ ቆራጥነት ምንድን ነው ብለሽ እንደማትጠይቂኝ ያውቃለሁ። ባትጠይቂኝ ግን እኔ በጣም ደስ ስላለኝ እነግርሻለሁ። ዛሬ ቢሮ በጣም ሰላም ሆኗል። የሆነበትን ምክንያት ደግሞ ማስተዋል ጀምሬያለሁ። ኦኬ ምንድን ነው እያልሽኝ ነው በሌላ ቋንቋ? ወይል እንግዲህ የቢሮ ሰላም በአንድ ሰው መቅረት የተወሰነ ነው። ምን ለማለት እየሞከርክ ነው? አልገባኝም። ጆከር ስላልመጣ ነው ዛሬ ሰላም የሆነው። በፊት ጆከር የዚህ ቢሮ አድማቂ ነበረ። ለዛ ነው ዛሬ አንቺ ሰላም የሆንሽው። እንግዲያውስ እዚህ ቢሮ ውስጥ ማን ሲኖር እንደሆነ ሰላም የሌለው አሳይሃለሁ። አንተ ያማል እንዴ? በሽተኛ ነህ? ይኸውልህ ከዚህ በኋላ እዚህ ቢሮ ውስጥ ያለኔ ፍቃድ የምትመጣ ከሆነ አለቃ ጋር ሂጂ ስራ እያስፈታኝ ነው ብዬ እከስሃለሁ። በጆከር ምክንያት ነው የምትከሽኝ? ቆይ ጆከር ስለተናገርኩብሽ? ቆይ ጆከር ምንሽ ነው? ለምንድን ነው ቆይ ሆኖ የማትናገሪው? ያደረግሽ ነገር አለ እንዴ? ምንድነው ለሱ እንደዚህ የምትሆኝለት? ቆይ ለምንድን ነው ቆይ እንደዚህ የምትቆረቆሪው? አይመለከትህም። አሁን ቢሮውን ለቀህ ውጣ። አሁን እወጣልሻለሁ። ነገር ግን ሰኒ ያለብሽን ችግር በሙሉ ደርሼበት የምነግርሽ ይሆናል። በጣም እወድሻለሁ። ዋጋ ነው የምሰጠው። ታምዛሽ ጓደኛዬ ደብሮኝ ነበር። እኔን ይደብረኝ? ኧረ እኔ እያለሁ እንዴት ይደብርሻል? ግን ምን ተፈጥሮ ነው የደበረሽ? ጆከር ዛሬ ስራ አልገባም እንዴ? አንቺ ልጅ አዲስ ፍቅር ሆነብሽ እንዴ? ታዲያ አንድ ቀን ባይገባ ምን ይሆናል? መቅረት ብቻ መሰለሽ? በዛ ላይ ስልኩን አያነሳም። ታዲያ ለፍቅር አትደውይላት? እኔን የገረመኝ ምን ሆነን ነው የእሷ ጭራሽ ስልኳ ዝግ ነው እንዴ? ይህን ያህል ምን ተፈጥሮ ነው? ሮቤልን ለማናገር ሞክሬ ነበር፣ ግን ደግሞ እሱ ምንም አያውቅም። እሱ ደግሞ ማን ነው? አለቃውና ጓደኛው። ስራው ሁሉ በዝምድና ነው በኛ። እሺ ቆይ ጆከር የቀረው በሰላም ስላልመሰለሽ ነው አይደል? ታዲያ ለምን ቤቷ አንሄድም? ምን አልሽ? ወዴት ሄድሽ ሰኒ? እውነትም ዝምታ እያበዛሽ ነው። ዛሬማ ልክ አይደለሽም። አይ ምን እንደሆንኩ አላውቅም። በዛ ላይ ድብር እያለኝ ነው። እዛ አንድ አዝግ ሰራተኛ ሲያዝገኝ ነው ያለው። እሺ ምን አልሽኝ? እኔ እኮ ጆከር ጋር እንሂድ እያልኩሽ ነው። አይ እዛ የፍቅር ጓደኛ ማፊ የምትባል ልጅ እንደመጣች ሰምቻለሁ። እዛ ቤት መሄድ ያስፈራኛል። ደግሞ ቆንጆ ከሆነች በጣም ነው የምናደደው። ተይ እንጂ ደግሞ መቼ መታ ነው? ቆንጆ መሆኗ ስለምን ያናድድሻል እንዴ? ምን ሆነሻል? ባሌ እኮ እዛ ነው የሚኖረው። ደግሞ በየቀኑ ሲወጣ ሲገባ ነው የሚተያዩት። ቆይ ከጆከር ጋር ይገባባሉ? እሱማ እህቴ በያት ነው ያለኝ። ግን ደግሞ ወንድሜ፣ እህቴ፣ ቤስት ፍሬንዴ ምናምን በሚባል ነገር አላምንም። ብታሳስተውስ? እና አንቺ አታምኚም አይመችሽም ብሎ ከቤት ያስወጣት ነው የምትይው? ይቀራል ብለሽ ነው? አሁን መጨቃጨቅ አልፈልግም ብዬ ነው። አይ ሰንዬ፣ አሁን ላይ አንቺና ጆከርን የሚያለያይ ነገር ማድረግ የለብሽም። ይልቅ ለምን ቤት ሄደን አናስገርሙ? በቃ እሺ እንሂድ። አንቺ ጸበደላላ ደግሞ ቅድም ስራ ፈት ያልሽ ማንን ነው? ቆይ ወይ ጉድ! አንቺ ስንት ነገር አምልጦሻል። ልጁን ራሴ ነኝ በገዛ እጅ ያቀበጥኩት። ማለት ቆይ እንዴት? ምን አድርገሽ እንዴ? ያኔ ነው ጆከር ከቃል ጋር ሆኖ እኔን ለማናደር ሲሞክር እኔ ከዚህ ጅል ልጅ ጋር ገጥሜ እሱን ለማናደር ስል የሆነ ቀን ግንባሬን ሳመኝ። ከዛ ጆከር አይቶ አፍንጫውን ካልሰበርኩለት ብሎ ይኸው ከስራ ሲታገድ ያኔ ነው የደነገጥኩት። ጭራሽ ከስራም ታግዶ ነበር? ቆይ እሺ ከዛስ? አዎ የሚገርምሽ ጓደኛው በጣም ጥሩ ሰው ነው። ማለቴ አለቃው እሱ ነው እንድንታረቅ ያደረገን። እውነትም ብዙ ነገር አመልጦኛል። አዎ እባክሽ። ሄሎ ምን ምንድን ነው ሰኒዬ? ምን ተፈጥሮ ነው? ቆይ ምንድን ነው ሰኒዬ? ሄሎ
ሄሎ ማነህ አንተ? ምንድን ነው ያልካት? ልጅቷ እኮ እያለቀሰች ነው። ሰኒ ሄሎ ሄሎ ሰኒ እስኪ ተረጋጊ። ምንድን ነው የተፈጠረው? ሰኒ ጆከር አተካካተሙ አይጆክላታ አይጆካዬ አይጆካዬ እንዴት እንዳሳዘነኝ አንተ ሊኑዬ ጉብል እንዴት እንዳሳዘነኝ አንጀቴን ይበለኝ በእውነት የኔ አባት። ቆይ አንተ ቅድም ለሰኒ ደውለህ ስትነግራት እኮ ቆይ አልገባኝ ምን አለች? ደግሞ ደህና ስልክ እንዳለው ሰው ዘጋ አይደል እንዴ ባትሪ? እና ደግሞ ደወልክላት? እኔማ እኮ አደዋውሌ እንዴት ሆንሽ ሰማሽ ወይ ከሰማሽስ በኋላ እንዴት ነው ተጽናናሽ ወይ በረታሽ ወይ እሱንስ እንዴት ነው ትሪት እያደረግሽ ነው ወይ ምናምን ነገር ለማለት ነበረ። ምን ዋጋ አለው ያንተ ስልክ ክሬዲትን አሳጣኝ። ደህና ስልክ እንዳለው ሰው ደግሞ ወገኛ እና ከከፈተ በኋላስ መች ትዝ አለ? ዛሬ ልቅ ዛሬ እኔ በጣም ሆዴን እያመመኝ ነው። ምንድን ነው እሱ? ቅድም ስታግበሰብስ የነበረው ሙዝ ነው። አንተ አይደብርም እንዴ? ለታመመ ሰው ነው አይደለ ሙዝ ይዘን ሄድን እንዴ? በቃ ያገኘውን ነገር መብላት ወደ አፈ። ኧረ ሳንቹ ኧረ አዋረድከኝ። በየቦታው እያዋረድከኝ ነው የምትኖረው። ኧረ ከንቱ ነህ ከንቱ ነህ። እውነቱን ነው። አንተ አይደብርህም እንዴ? ደግሞ እዛ ሁሉ ሰው መሀል የጎብላ ልጅ ጩጫው ምናምን ትላለህ እንዴ? ደግሞ ገና ያልተወለደ ልጅ እኮ እንደዛ አይባልም። እሺ አንቺ ደግሞ አሁን በእናትሽ ቶሎ ማይገፋ ሆድሽን ይዘሽ አሁን ይሄ ልጅ ብርቅ ነው ምናምን ብለሽ አሁን ልታወሪ እንዳይሆን ብቻ ይኸውልሽ። ይልቁን አሁን እኔ ምን እንዳጓጓኝ ታውቂያለሽ? የብራዘሬ ልጅ በአንቺ ወድ ገፋ ብሎ ማየት ይሄ ብቻ ነው ያጓጓኝ። ከምሬን ነው የምልሽ። አንተ ልጅ ኧረ ተፋታኝ በእናትህ እንዴ! እዳት ምንድን የሆነ ነገር ምናምን አይሸታችሁም እንዴ? ቤት ውስጥ አይጥ ምናምን ሞቷል እንዴ? ምንድን ነው ጎብላ በእናትህ? የፈረሴን አመል መሻጣሁት አሳመምከኝ እኮ ሆዴን ታመም ያለው እኮ ማን ምን አይገባም እንዴ? ተረዳኝ እንጂ እንዴ። አንሱዬ ግን አይደብርም እንዴ? እሺ እኔን ተወኝ። እሷን አታከብርም። ምንድን ነው በቃ የሰው ልጅ ይበላል ይጠጣል ይፈሳል አይደለም እንዴ? ሁልሽም እኮ ምን ራስሽን እየደበቅሽ እንጂ ትልቁ ደስታ የሚገኘው እኮ ሸኖ ቤት ገብተን ስንጸዳዳ አይደል እንዴ? በቃ ውስጣችን የገባው አየር እኮ ሽንት ቤት ገብተን ስንጸዳዳው ስንፈሰው ምናምን አይደል ደስታ የሚገኘው? ሽንት ቤት ገብቶ መጸዳዳትና መፍሳት ምንድን ነው ነውሩ? አልገባኝም። አታከብሩት እንጂ እንዴ። ደገምከው? ኧረ አንተ እሱ ያበዛው። አሁንስ አበዛው። አንተ አይደብርህም? ሆድስ ምንድን የሞተ ነገር አለ እንዴ? ኧረ ተው ጎብላ በእናትህ። ኧረ ተው ጎብላ። ተይዣለሁ እኮ ጎብላ፣ ታምሜያለሁ እኮ። በኋላ ግን ድፍት ነው የምልብህ። አንተ እሱ ያማል እንዴ? እንዴ በመጥፎ ሽታ አፍንጫችን ልደፍ ነው እንዴ? ደግሞ ልጄ ደግሞ በሽታ በአንተ ፈስ ታመመ ተብዬ ደግሞ ሆስፒታል ልንከራተት። ተው ግን ጎብላ ተው። እኔን አሁን ገና ባልተወለደ ልጅ አሁን ልገምተኝ? ለዛውም ገና ባላመንከው ልጅ ባልታመነ ገና። ሰውዬ ራቅ በልልኝ እንዴ! ልገለኝ ነው እንዴ? ልገለን ነው እንዴ? እዚሁ እንጂ በእናትህ ይበልጥ አየሩ ሆዴን እየነፋው ነው። ኧረ በዳት ወይ በሩ ክፈተው እንዴ! ቦትን እኮ ታፈንን እንዴ! ጭራሽ ይዞራል እንዴ? አንተ ምንድን ነው እንዴ? ኧረ እኔ የምጣ በእናትሽ ልጄን በፈስ ልታሳምብብኝ ነው እንዴ? ሌላ ሽታ ይወጣበታል እንዴ? ይሄ ነገር ሽታ ይሸጣል። ጎብላ ኧረ ምንም ጤንነት አይሰማኝም። እስቲ ሎሚ በውሃ በእናታችሁ።
ጆከር ደህና ነው? ቆይ ምንድን ነው የሆንከው? ደህና ነው? ቆይ እስኪ ልይ በደንብ። ቆይ ምንድን ነው የሆንከው? ጉዴ ምን አገኘህ? ሰኒ ደህና ነኝ፣ ተረጋጊ። እንደዚህ አትሁኝ እንዴ! ምን ሆነሽ ነው? እኔም ቢሆን ደህና ነኝ፣ በቃ ተሽሎኛል። አልተረፍክም እኮ። ኧረ ቆይ ማነው እንዲያደርገህ? ተያዙ እስኪ ነኝ ደግሞ ከፍ በይ። ሰኒ እባክሽ ተረጋጊ። አሁን እኮ ደህና ነው። ደግሞ ቀኑ ሙሉ ሰው ሲመላለስ ስለነበር የዋለው አሁን ትንሽ አረፍ ያለው። እባክሽ ራስሽን አረጋጊ። ጽናት ቆይ ቤቱ ጋር ጆከር ገና ደስታችንን ሳናጣጥም ቆይ አቅደውበት ነው አይደል? ሰኒ እንዴ ምን ሆነሽ ነው? አልሞትኩም እኮ አለው። በቃ ደህና ነኝ፣ ትንሽ ነገር ነው። ጭራሽ ስለሞት ታወራለህ እንዴ? ሰኒ እየተረጋጊ። ምን ሆነሽ ነው? ቆይ ለመሆኑ ማን የነገረሽ? እኔ እኮ ማንም አልነገረሽም ብዬ ነው ስልኬንም ሳላነሳው ያሉት። እንዴት? ቆይ ማለቴ ለምንድን ነው ከኔ ደበቀኝ? በአሁኑ ሰዓት እኮ ከጎን መሆን ነበረብኝ። ይኸውልሽ ሰኒ፣ እኔ እንደዚህ እንድትሆኝ ስላልፈለግኩ ነበር ያልነገርኩሽ። ቆይ ማን የነገረሽ? ንገሪኝ። ማንም ይንገረኝ። ቆይ ቀኑ ሙሉ ምን አይነት ቀን እንዳሳለፍኩ ታውቃለህ? አንተ ቆይ ለእኔ ብለህ ራስህን እንኳን አትጠብቅም? ኧረ ሰኒ እባክሽን አታልቅሽ እንዴ! እንደውም አሁን ነው እያመመኝ ያለው። በቃ ሁሉም ነገር አጋጣሚ ነው። አላቅም። ቆይ ግን ትድናለህ አይደል? ድጋሚ በየመንገዱ ላይ አብረን ወክ እናደርጋለን አይደል? አዎ ሰኒ፣ አሁንም ሁሌም ከአንቺ ጋር ነኝ። ግን ደግሞ ስታለቅሽ ህመሜ ይብሳል። በቃ ማልቀስ ያንተን ካሳመመ አላለቅስም። እነዚህ ውብ አይኖች ሲያለቅሱ ሳይሆን እኔን እንደዚህ አተኩረው ሲመለከቱኝ ብቻ ነው የሚያክመኝ። እኔም አንተ ታመተኝተህ ማየት አልፈልግም። በቃ ደግሞኝ እንደሆነ ብቻ አስቢ። ይልቅ አሁን ራስሽን አረጋጊ። ተነሽና ታጥብሽ ነይ። እሺ እረጋጋለሁ። ይልቅ ቆይ ምን እየተሰማ ነው? በጣም ያማላል። ብሩክ ግንባርሽን የሳመሽ ቀን ነበር የታመምኩት እንጂ አሁንም አያመኝም። እሱን ጊዜ አታንሳው። ደህና እንደሆንኩኝ እንድታውቂልኝ ብዬ ነው። ይሄኔ ቆንጆ በቃሽ፣ ተጣጥቤ ልምጣ። አይዞህ እሺ። አሁንማ እኮ በቃ ደህና ነኝ፣ ተሽሎኛል፣ ሙሉ ቻርጅ ፍሎኛል። አንተ እብድ ታማም ትቀልዳለህ አይደል? እንደልሽ በቃ ተጣጥቤ መጣ። አንቺ ሰኒ ነሽ? አዎ አላወኩሽም። እኔ ማፊ ነኝ። ስለ አንቺ ብዙ ነገር ሰምቻለሁ፣ ግን ከፎቶ ይልቅ በአካል በጣም ታምሪያለሽ። ጆከር ምርጫ ላይ ጎበዝ ነው። ማፊ አወኩሽም። አመሰግናለሁ። ይመስለኛል ጥሩ ስሜት ላይ አይደለሽም፣ ግን ያው ጆከር ደህና ይሆናልሽ። ጠንካራ ልጅ ነው ደግሞ። እንኳን ይሄንን ሞታፋፍ ስትደርሶ ተመልሶ የለ ሞታፋፍ? አይ እንትኑ የመኪና አደጋው፣ በዛ ላይ አንቺን ማጣት እሱ ሞት ነበረ። አታስቢ፣ አሁን ለሁሉም ነገር እቅሰዋለሁ። ጆከር ስለታረቃችሁ ደስ ብሎታል። እኛም ደግሞ እሱ ነው የምንፈልገው። እውነት ነው፣ ጆከር ደስተኛ መሆን ይገባዋል። አሁን ትችያለሽ። ቻው። ሰኒ ቆይ እቺ ልጅ ምን ሆነ ነው ስልኳ የማይሰራው? ምን ውስጥ ገብታ ይሆን? ሰኒ እባክሽ ነው እንጂ የት አባቴ ወጥቼ ልፈልጋት አሁን? ጆከር ካለ ደውል፣ እሱ ደግሞ አያነሳልኝም እርግጠኛ ነኝ። ሳልፈልግም ቢሆን እዛ አለቃው ጋር ልደውል ነው እርግጠኛ ነኝ። አሁን ስደውል ሄሎ እኔም ፈልገሽ ነው ማለቱ አይቀርም። ምንም ማድረግ አልችልም፣ ግን ከቴ አይበልጥም። እንዴ ራኩ፣ በዚህ ሰዓት ለእኔ ደወልሽልኝ? ሰውዬ እኔ ሌላ ምንም ትርፍ ነገር አልፈልግም። አሁን የደወልኩልህ ሰኒ እስካሁን ድረስ ቤት አልገባችም። የት ነው ያለችው? አረ ሰኒ ቤት እስካሁን አልገባችም እንዴ? ምንድን ነው መልሰህ የምትጠይቀኝ? እኔም እኮ እየጠየቅኩ ነው። እኔ ደግሞ እኮ ናፍቀሽኝ የደወልሽልኝ መስሎኝ ነበር። እባክሽ አትዋሽ፣ በእርግጠኝነት ናፍቄሽ ነው አይደወልሽው? አሁን ወሬውን ለማስቀየር ነው እንጂ ችግር የለውም። እባክሽ ተረድቼሻለሁ፣ ገብቶኛል። ትሰማኛለህ?
አሁን በዚህ ሰዓት ስራ ቦታ መጥቼ ድብልቅልቁን ከመወጣው ሰኔት ናት የምጠይቀን ብቻ መልስልኝ። እሺ ጠይቅኝ፣ በቃ ታዛዥ ነኝ። እኔም ቤት ሰኔት ነው ያለችው። ዛሬ በጣም ተደራራቢ ስራ ስለነበረብን ሁሉም እኮ እዛው ነው ያመሹት። ምን ማለት ነው ተደራራቢ ስራ? ቆይ በድንገት ተነስቶ አምሹ ይባላል እንዴ? ሲቀጥል ደግሞ ስልኳም እየሰራ አይደለም። ራኬብ በቃ ሁሉን ነገር በጩኸት ነው ለመፍታት የምትሞክሪው? እንደው አልፎ አልፎ ሲመሽ እንኳን አትረጋጊም? ሮቤል እኔ እየቀለድኩ አይደለም። ቆይ ለምንድን ነው እስከዚህ ሰዓት ድረስ አምሽታ እሷ የምትሰራው? ሌሎች ሰራተኞች አሉ። በእርግጥ ቃል ወጥታለች። ቃል ወጥታለች። ስለዚህ ከጆከር ጋር ናት ማለት ነው። ስራ ሳይሆን ጆከር ነው ያዛት ማለት ነው። ቆይ ስንቴ ነው የነገርኩ እንደዚህ ነገር እንድታቆም? አይ ጆከር እንኳን ዛሬ ጭራሽ ስራም እንኳን አልገባም። እና ታዲያ ቆይ ለምንድን ነው እሷ ብቻ የምታመሸው? ሌሎች የድርጅቱ ሰራተኞች አብረዋት ያገዟት ነው እያልኩሽ እኮ ነው። ትሰማኛለህ? ይሄንን ነገር ጠዋት መጥቼ እናወራበታለን። ኦ ነገማ እኔን ለማየት ትመጫለሽ ማለት ነው? አሁን ቢሮ ኮንክ ሰኒ እንድደውልልኝ ነገራት። አይ እኔ እኮ ስራ ቦታ አይደለሁም ያለሁት ራኩ። ምን ማለት ነው? ቆይ አንተ ሳትኖር ነው እንደ እነሱ እንዲያመሹ የምታደርገው? እኔ እኮ አሰሪ ነኝ ራኬ። ሰራተኛ የምቀጥረው ደግሞ እኔ እንዳርፍ ነው እንጂ እኮ እኔ ለመስራት ፈልጌ አይደለም። እነሱ የሰሩትን ነገር ቼክ ማድረግ ነው የኔ ስራ። ደግሞ አታስቢ፣ እሷ ደግሞ በመጣች ጊዜ ትመጣለች። ስልኳ ለአንቺ ካልሰራ ደግሞ እኮ ለእኔ ሊሰራ አይችልም። ምን ሆነሻል? ስለዚህ ባክሽ ተረጋግተሽ ጠብቂያት። ዋናው ስራ ቦታ መሆኗን ማወቅሽ ብቻ በቂ ነው። ደግሞ ስልክ ደውዬ እንድደውልልሽ አረጋታለሽ። አሁን ባትሪ ዘግቶባት ሊሆን ይችላል። በቃ አንቺም ተረጋግተሽ ጠብቂያት። ስራ አለብኝ፣ በቃ ልሄድ ነው። ቻው። እሱን ነገ ጠዋት ቢሮ ድረስ መጣ እንነጋገርበታለን። እሺ አንቺ ምን ነው ዛሬ ቆየሽ? ቆይ ስንት ሰዓት ሆኗል? መጥቻለሁ እህቴ። ምን ነው ብዙ አስጠበቅኩሽ አይደለ? በቃ ሂጂ ግቢና ተኝ። እራት በልተሻል? ቆይ አልገባኝም ሰኒ፣ ለምንድን ነው ሮቤል አንቺን ብቻ እያፈጋሽ ያለው? ለምንድን ነው እስከዚህ ሰዓት አንቺን ብቻ እንድትሰሪ የሚያደርግሽ? አልገባኝም። ቆይ ማን ነው ስራ ላይ ናት ያለሽ? የአንቺ ስልክ አልሰራም ሲለኝ ለሮቤል ደውዬለት ነበር። እሱ ነው ስራ እንደነበርሽ የነገረኝ። ታዲያ እስከዚህ ሰዓት ድረስ ስራ ያመሸው መስሎሽ ነበር? አልገባኝም። ታዲያ የት ነው ያመሸሽው? ቆይ ስልክሽ ዝግ እንደነበረ እያወቅሽም በሰው ስልክ ደውለሽ እዚህ ነኝ አላልሽኝም? እኔ እኮ በስራ ቢዚ ናት ብዬ ነው ዝም ያልኩሽ። አለቃሽን ራሱ ጠዋት ሄጄ እኮ ልጣለው ያሰብኩኝ ነበር። ቆይ ግን ሰኒ፣ መቼስ ከጆከር ጋር አልነበርሽም አይደል? ብልስ? ቆይ ብልስ ለምን ሄድሽ ምናምን ልትይኝ ነው? ትሰሚኛለሽ? እንደዛ የምጠየው ጆከር እቤቱ ሲሄድ ግንባሩን ታሽጎ እግሩ ታሽጎ ነው ያገኘሁት። እሺ ምን ታሽጎ? ቆይ ጆከር ምን ሆነ ሰኒ? ጆከር የመኪና አደጋ ደርሶበት ነበር። እስካሁንም እሱን ስንከባከብ ነው ያመሸሁት። ደግሞ ስላልደወልኩልሽ ይቅርታ። በቃ እዛ ከደረስኩ በኋላ ከሱ ውጭ ምንም ማሰብ አልቻልኩኝም። በጣም ተረብሼ ነበር ብታይ። የመኪና አደጋ ደረሰበት? ውይ በጣም ያሳዝናል። ቆይ መቼ ነው? ትናንትና ማታ ነው እህቴ። አሁን ግን ያንቺን ጭቅጭቅ ማስተናግድበት ምንም አቅም የለኝም። ሰኒዬ በቃ አትረበሽ። ቆይ ግን እንዴት ነው ስታዩ? በጣም ተጎድቷል እንዴ? ደህና ነው? እሱማ ደህና ነኝ ነው የሚለው፣ ግን ደግሞ ደህና እንዳልሆነ ያስታውቃል። ፊቱ ላይ ህመም ይታያል። በዛ ላይ እግሩ ግንባሩ ታሽጓል። ከዚህ በኋላ ይራመድ አይራመድ እንኳን እርግጠኛ አይደለሁም። በቃ እሺ ተረጋጊ። ደግሞ እዛ እንዳለቀሽ ፊትሽ ራሱ ይናገራል። እዚህ ድረስ የመጣሽውም ደግሞ እኔን አስበሽ እንደሆነ ገብቶኛል። ተረጋጊ እሺ። ከዚህ በላይ እንድትጨነቂ ግን አልፈልግም። አዎ እህቴ፣ አንቺን አስቤ ነው የመጣሁት። በዛ ላይ ደግሞ ማፊን አገኘኋት። ብታይ ሳገኛት የሆነ የሚከብድ ስሜት ነው የተሰማኝ። ለምን እንደሆነ አላውቅም። ግን በቃ አሁን ሁሉንም ነገር ትተን ስለ ጆከር ብቻ ነው ማሰብ ያለብን ብዬ ሁሉንም ነገር ትቼዋለሁ።
በቃ እሺ፣ በዚህ በጨለማ ደክሞሽ አንጨቃጨቅ። ተነሽ ግቢ እናንተኛ። ማነው እንዴ? ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። ምሩዬ ምን እንደተፈጠረ እኮ ስላላወቅሽ ነው እኮ። ምንድነው የተፈጠረው ነገር ንገሪኛ። ጆከር የመኪና አደጋ ደረሰበት። እንዴት እንደሚያሳዝን። ምን የመኪና አደጋ? ቆይ መቼ? ትላንትና ማታ ነው። ብታይ ደግሞ ሳይጎዳ አይቀርም። ወይኔ በፈጣሪ። ቆይ ምን አይነት ነገር ነው? ሰኒ ግን ሰምታለች? አንቺ ደግሞ እኔ ታዲያ ከማን ሰማው? ቆይ እንዴት ለአንቺ ብቻ ጠርታ ነገረችሽ? አረ እንደዛ አይደለም። ደብሮኛል ምናምን ስትለኝ እኮ እሷ ጋር ሄጄ ነበር፣ ስራ ቦታዋ ማለት ነው። ቆይ እሱ የመኪና አደጋ ደርሶበት እሷ ስራ ገባች እንዴ? አስጨርሽኝ እንጂ። እዛ ቁጭ ብለን ጆከር ስላልመጣን የደበራት። ከዛ ስቄባት እንሂድ ብያት እየሄድን እያለ የሆነ አቃጣሪ ደውሎ ይህንን አደጋ ነገራት። ወይኔ ድንጋጤዋ ብታይ እንዴት እንደምታሳዝን። እኔ ራሱ በራይድ ነው ይዣት ሄድኩት። ወይኔ እነዚህ ልጆች ግን ፈተናቸው በጣም በዛ። እሱማ ምን ይደረጋል፣ ያው ትልልቅ ማዕበሎች የሚፈጠሩት ጎበዝ መርከበኞችን ለመፍጠር ነው። እና ሁላችንም ተሰብስበን ሄደን እሱን መጠየቅ አለብን። አዎ እኔም እኮ ሲጀምር ድጋሚ መሄድ አይቀርም። እና አሁን ሰኒ ጋር ልደውልላት? አዎ ብታይ በጣም ተረብሻ ነበር። ሄሎ ምሩዬ፣ እንዴት ነሽ? ደህና ነኝ። ጆም ደህና ነው። እኔም እኮ ስራ መግባት ስላለብኝ እዛ ገብቼ ነው። በቃ በኋላ ከስራ መልስ እንሄዳለን። እናት ብሩክ እንዳትጀምረኝ፣ እኔ ትናንትና ከበቂ በላይ ላውራሽ ፈልጌ ነበር። ስለምን ልታወራ ነው? እሺ። አቤት። ስለ ትናንትናው በጣም ይቅርታ፣ እንደዛ ማውራት አልነበረብኝ። አሁንም መለሰ ይቅርታ። በእናትህ ብሩክ ህይወቴን አታክብደው። ሰኒ፣ አንቺ በዝናሽ ነው የወደድኩሽ፣ ሲያይሽ ደግሞ በጣም በሰብኝ። እንዴት ህይወትሽን ላከብደው እችላለሁ? ሲያወሩ ስለ አንቺ ብዙ ተረፈ ለእኔ መዘዙ የሚለውን ዘፈን ልትዘፍንልኝ ነው? ሰኒ፣ እኔ እየቀለድኩ አይደለም። እንዴ እየቀለድኩ መሰል? እንደውም ከፈለክ እኔም ልጋብዝ እችላለሁ። እሺ ምን ነበረ የጎሴ ዘፈን? የቱንም ያህል ለውድ ብጥር አልቻልኩም ይቅርታ አዝናለሁ የሚለውን ዘፈን ጋብዣለሁ። ገብቶኛል ሰኒ፣ ጆከር ነው እኔ እንደዚህ እንድትሆኝ ያደረግሽ። አንተ ልጅ ከጆከር ችግር አለብህ እንዴ? ለምን አትተውም እንዴ? እሱ ለራሱ የመኪና አደጋ ደርሶበት ታሞ ተኝቷል። እሺ ቢያንስ እንኳን ስሙን ባለማንሳት ተባበረው። ምን? ጆከር የመኪና አደጋ ደረሰበት ያልሽው? ምን? አሁን ደግሞ ደርሶ አዛኝ ልትጫወት ባልሆነ። ተይ እንጂ ሰኒ፣ እኔና ጆከር እኮ ጠላታሞች አይደለም። ደግሞ በስሙም እንዴት ነው ደስተኛ መሆኑ? ተው እንጂ ታዲያ ምን ነው ስለሱ ጥሩ ነገር ለማውራት ተቸገርክ? ቆይ መቼ ነው? ትናንት የቀረው በዚህ ምክንያት? አይገርምህም? አንተ ግን ደስ ብሎ ነበር ያልከው። ቆይ አንተ ነበርክ እንዲያስገጨው እንዴ? ሰኒ ቆይ ምን ሆነሻል እንዴ? ጆከርን ማስገጭበት ምን አይነት ጠላታሞች ብንሆን ነው? እና ታዲያ ልጁን ጠዋትና ማታ በክፉ አታንሳዋ። እሺ የተጎዳ እስኪ ንገሪኝ። ምንም ቢሆን እኮ የስራ ባልደረቦች ነን። አስብለታለሁ የምትል ከሆነ ሄደህ መጠየቅ ትችላለህ። እሺ እጠይቀዋለሁ። አንቺ ግን ይቅርታ አደረግሽልኝ? ብሩክ እኔ ግድ አይሰጠኝም። አሁን ለምሳ ልወጣ ነው። ደህና ዋል። ሰኒ እንዴት ነሽ? ደህና ነህ? አለቃ ሮቤል እንዴት ነህ? አለሁ። ለምሳ እየወጣሽ ነው እንዴ? ፈልጌሽ ነበር። እኔ የምልሽ ትናንት ከራኬብ ጋር በሰላም አወራችሁ? ናው ስለተፈጠረው ነገር አወራሃለሁ ብዬ ነበረ። ስለሱ ነገር ታስረዳኝ ትችላለህ? አትቸኩይ። ስለሱ ነገር ልነግርሽ ነበር። ማታ ግን ቤት ነው ያደርሽው? አዎ አለቃ። ይልቅ ማታ እህቴ ማዋሸቱ ለምን አስፈለገ? ሰኒ ምን ሆነሻል? አንቺና ጆከር ያላችሁበትን ሁኔታ ታውቂያለሽ። ራኬብ ደግሞ ይሄን ነገር አትደግፍም። እሱም በማሰብ ነው። በዛ ላይ ደግሞ በዛ ሰዓት ጆከር ጋር ነበረች ብላት ምን ሊፈጠር እንደሚችል ታውቂያለሽ። ቀጥ ብላ ነበር የምትመጣልሽ። አልገባኝም አለቃ። ጆከር እኮ በህይወትና በሞት መሀል እየታገለ ያለ ሰው ነበር። ጆከር አደጋ እንደደረሰበትና እኔም እዛ እንደነበርኩ ለምን አልነገርካትም? ቆይ እንዴት ብዬ ልንገራት? ታውቂያታለሽ? ምን ማለት ነው? እህቴ እኮ ይሄን ያህል ክፉ አይደለችም። ለሰዎችም ታስባለች። እርግጥ ነው አሁን ይህን ስለምትወደኝ ውሳኔዎቿ በሙሉ ለእኔ ያዳላሉ። ግን ደግሞ ብትነግራትም ያን ያህል የከፋ ነገር አይፈጠርም ነበር። እና አሁን የተፈጠረ ነገር አለ? እኔ ጋር የለም። የሚያሳዝነው ነገር ግን የእውነቱን ነው የነገርኳት።
ማለት ጆከር ቤት ነው ያመሸሁት አልሻት እንዴ? እና ምን ተፈጠረ? ኧረ አለቃ ምንም አልተፈጠረም። ማታ እኮ በጣም ከፍቶኝ ነበር። እህቴ ደግሞ የኔ ሀዘን ገብቷታል። አጽናናችኝ። ከዛ ጆከር ደህና እንደሚሆን ነግራ ባበለችኝ፣ ተስፋ ሰጠች። በቃ ይሄን የተፈጠረ። በጣም ይገርማል። እኔ ማቃት ራኬብ ግን ተናጋሪዋን ራኬብ ነው። አሁን የምትያት የምታጽናናውን የምታቅፈውን ራኬብ አይደለም። ግን ስለ እህትሽ መጥፎ ነገር መናገር ፈልጌ አይደለም። ይገባኛል አለቃ። ግን እህቴ ደግሞ ለምን ዋሻኝ ማለቷ ስለማይቀር ለእሷ የሚሆን መልስ ማዘጋጀት ሳይኖርብህ አይቀርም። አታስብ፣ ያዘጋጃሉ። ባይሆን ከሰዓት አንቺ ስራ አትግቢ። ጆከርም አብረሹ እንደምትሆኝ እንደሚፈልግ አውቃለሁ። እኔም አብረሹ ብትሆኝ ደስ ይለኛል። የምርህን አለቃ? እንዴት ፈቀድክልኝ? አዎ ሰኒ፣ እዛ ብትሆኝ ይሻላል። በዛ ላይ ደግሞ አንቺ ስታስታምም የመድኃኒት ዕድሉ ይጨምራል። እና ደግሞ በዛውም እኔ እንዳልሆንኩኝ ነገር ይልኝሽ። አዎ ትናንትና በጣም ገርሞኝ ነበር። ትናንትና እንደዛ ስጨነቅ ሳስብ እያየኝ አንተ ምንም እንዳልተፈጠረ ስታስመስል ነበር። ቆይ እሱ ነገር ሁሉ ለምን አስፈለገ? አስገድዶኝ ነው። አንዳንዴ ነገሮች ሲያስገድዱሽ መዋሸት ግድ ይላል። ጆከሩን የምትጠይቂው እውነቱን ይነግርሽ። ሰኒ፣ እኔ ውሸት አልወድም፣ ግን አስገድዶኝ ነው። እሺ እሱን ጠይቀዋለሁ። ግን ማን ነገረሽ? በስልክ ነው የነገሩኝ። እሱን ከጠየቁት ሰዎች መካከል ጆከር የመኪና አደጋ ደርሶበት አንቺ እንዴት እዚህ አትሆኝም ብለው ደወሉልኝ። መርዶ ነጋሪ የሆኑብሻ። አንቺንም እኮ አጉል አድርገውሽ ነበር። እኔማ እኮ በህይወት ማግኘው እራሱ አልመሰለኝም ነበር። ደግሞ እኔ እንዳልሆንኩኝ ንገሪልኝ። እሱ እኮ ሊያምነኝ ፈቃደኛ አይደለም። እሺ እነግረዋለሁ። ችግር የለም። ሰላም ነሽ? ጆክላታ እንዴት ነው በእናትህ? እኔ እኮ ዛሬ ስራ በቃ መግባቱ ላይ እንዴት እንዳስጠላኝ ነው የምልህ። በቃ መጥቼ እኮ ልጠይቅህ እኮ ብዬሽ ነው የመጣሁት። እንዴት ሆንክ አሁን በእናትህ? ደግሞ ምንድን ነው ዛሬ ሰኒ ዛሬ የለችም ማለት ነው? አንተ ምንድን ነው ግን ሰኒ ማለት አብዝተሃል። በኋላ ትመጣለች። ዛሬ ሰኒ ስራ ገብታ ነው እኮ። አይ ምን እኮ ትናንትና ደወልኩላትኝና እንዴ አንቺ ምን ሆነሽ ነው እንዴ ጆክላታ እንደዚህ ታሞ እንዴት ጥለሽው ትወጫለሽ ምናምን ነገር ስላት በቃ ምን አንተ ነበርክ የነገርካት ማለት ነው? እኔ ምን አደረኩኝ እንዴ? አንተ ራስህ አይደለም ትናንትና እዚህ ነበረች ራኬብ ደውላላት ነው የሄደችው ምናምን ያልከኝ? እና ብልህስ እንዴ ብልህስ? ያው በቃ የሰኒ ነገር አሳስቦኝ ነው የደወልኩላት። ምንድን ነው ቆይ ያጠፋሁት ነገር አለ? ጆከር እኮ ለሰኒ ማንም ምንም ነገር እንዳይላት ብሎ ነበር። ለምን ነገርካት? እና የኔ ጥፋት ነው እንዴ ታዲያ? እንዴ ራሳችሁ አይደላችሁ እንዴ ትናንትና መታ ሄዳ ምናምን ነገር ስትሉኝ ነበረው? ቆይ ሻው ምን ተፈጠረ? ይኸውልህ ሰኒ እዚህ ቤት ትናንት መታ ነበር። በጣም ነው ስታለቅስ የነበረው። ልቧ ተሰብሯል። እንዴ እኔ እኮ ማን የነገራት እያልኩኝ እኮ ነበር። ለምንድን ነው የምትናደደው? እንደዚህ ራስን እያመመህ እንደሆነ እያወቅህ ጭራሽ ከሱ ጋር ትጨቃጨቃለህ? አረ ጆክላታ በጣም ይቅርታ፣ በእውነት በጣም ይቅርታ በእናትህ። እኔ እኮ ያው የሰኒ ነገር እኮ አሳስቦኝ እኮ ነው። በቃ ጥፍት ስለሆነም እንደ በፊቱ ተጣልታችሁ ምናምን ነገር ከሆነ ብዬ ለማራገጥ ብዬ ነበር እኮ አዶሌ። በዛ ላይ የማይሰራ ስልክ እርና ውቁና ነገር የሚል ስልኳ እንኳን ከሰራ በኋላ ምን እንደተፈጠረ እንኳን ደውላ እኮ አልጠየቀችኝም። ተወው በቃ ሳንጆ፣ አንተ ሁልጊዜ መቸኮል ትወዳለህ። ለመሆኑ ትናንትና ማን ነበር ሙዙን ስበላ እንደዛ ፍጦ ሲመለከተኝ የነበረው? ማታ እኮ ሆዴን የሌለ በቃ ቆዝሮኝ ሽንት ቤት ስመላለስ እኮ ያደርኩት። አንተ ግን በጣም ነው የምትገርመውሽ። ትናንት እርጉዟን እንብላ ሳትላት ታዲያ ላይ አመን በቃ እሷ ምራ ቋንጧብኝ ነው። ነገር ተበላሽ። ቦምቦን ሊፈነዳ ነው። ምንድን ነው? ወይኔ አይዞህ ደህና ነህ? ግን ስለአንተ ማሰብኩ ማቆም አልቻልኩም። ሰኒዬ አሁን በደንብ ደህና እንደምሆን ተስፋ አድርጋለሁ። ወይ ጉድ! እኔ ቦምብ ይፈነዳል ብዬ ስጠብቅ እናንተ የፍቅራችሁ ቦምብ እንደዚህ ብሎ ይፈነዳል። ተሻሽላችኋል በጣም። በቃ እኔ ወደ ውስጥ ልባና የሚሰሩ ስራዎችን ልስራ። ምዕራፍ ውስጥ ገብተሽ አንዳንድ ነገሮች ብትሰሪ ነው የሚሻለው። ምን ሳንቾ፣ አንተ እኔን በሙሉ ስሜ ምዕራፍ ብለህ ጠራኸኝ? የኔ እናት፣ የኔ ፀሐይ፣ የኔ ብርሃን፣ እንደው ከትውልድ እስከ ሞት ያለ ስምሽን አንድ ላይ እንደዚህ አግበስብሽ የጠራሁት። ጥሩ፣ ጭራሽ በስሜ ማሾፍ ጀምረሃል። ውይ እንደዛ እኮ አይደለም። የኔ ብርሃን እንደዛ እኮ አይደለም። እሺ ምን ልቀጣ? ምን ላድርግልሽ? አብረን ስራ እንስራ? አግዘኝ።
ለእነሱም የፍቅር መቀስ አትሆኑባቸው። ልክ ነሽ። ብሄር ነው የሚሻለው። ተቀመጥ፣ ምን ችግር አለው? እሱ ተሞን ጠይቋል እንዴ? በጣም ለዚህ ችግር የለም። ይሄ ሰንዬ ብለሽ ነው። ማፊ ልክ ነች፣ ማፊ ልክ ነች። እኔ አሁን እዚህ ሆንኩኝ የፍቅር መቀስ ብቻ አይደለም መጋዝ ነው የምሆንባቸው። አስበሽዋል? እሱ ያንቺ ተፋሪ ተኝቶ ቀና ብሎ አይንሽ ነው ወይ 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 ያላረገው እኔ አላረገው እውነት ይቅርብኝ፣ እኔ ይቅርብኝ። ጭራሽ ሰፈሪ ድረስ መምጣት ጀመርክ? በአጋጣሚ እንዳልመጣሁ ታውቂያለሽ። የት እንዳለሽ ጠየቅኩሽ፣ የት እንዳለሽ ነገርሽ። ይቅርታ ልጠይቅሽ ነው የመጣው። ለምን ነው ይቅርታ የምጠይቀኝ? ውሸታም ስለሆንክ ስላወቅኩብህ? እኔ ማውቀው አንቺ ለጆከርና ለሰኒ ያለሽን አመለካከት ጥሩ እንዳልሆነ ነው። በዛ ላይ ደግሞ ሰኒ እዛ ነች ብልሽ በዛ ሰዓት መሄድሽ ይቀር ነበር እንዴ? ምን ሆነሃል? ጆከር እኮ ምንም ቢሆን የሰኒ እህት ይባል ነበረ። በመሀላቸው አለመግባባት ተፈጠረና ተለያዩ። ግን ደግሞ አንዳቸው ለአንዳቸው እንደሚተሳሰቡና እንደሚዋደዱ አውቃለሁ። ግን ደግሞ አብረው ሆኖ የሚጎዳዱ ከሆነ ቢለያዩ ነው የሚሻለው ብዬ ስለማስብ ነው ያንን የማደርገው። እድሜ ለእኔ ድርጅት በድጋሚ ያገናኛቸው። አንተ ሲጀምር ምንም የምታውቀው ነገር የለም። አየሽ አይደል? አንቺ የማታያቸውን ነገሮች አንዳንድ ሰዎች ያያሉ። አንቺ ሁሌ በሰኒ ሳይድ ሆነሽ ነው የምታስቢው። በሰኒ ሳይድ ሆነሽ እንኳን የእሷን ችግር አላየሽላት። እሱን በማጣቷ ተጎዳች እንጂ ሰላም አልሆነች። አንቺ ያልገባሽ እሱ ነው እንጂ እኔ መዋሸት ፈልጌ አይደለም። ቆይ ምን ሆነሃል? ጆከር የመኪና አደጋ እንደደረሰበት ብትነግረኝ ተነስቼ ሄጄ እነሱ ቤት መበጠብጥ ነው እንደሚመስልህ? እንዴት ለሱ መጥፎ ነገር እኔ እንደምመኝለት ታስባለህ? እንደዛ ከሆነ ታዲያ ለምን ሄደሽ አልጠየቅሽው? አሁን ከነጋ ደህና ነው ወይ ብለሽዋል? ሁለታችንም ቢሆን ደህንነታችንን የሚያጠያይቅ ግንኙነት እንደሌለን ታውቃለህ። ሁለታችንም ቢሆን አሁን ተጣልተናል። እሱ ምንም ችግር እንደሌለበት እርግጠኛ ነኝ። እሺ አሁን ምን አድርጊ ነው እያልከኝ ያለኸው? እኔ አሁን ይሄን አድርጊ አታድርጊ ልልሽ ሳይሆን ይቅርታ ልጠይቅሽ ነው የመጣው። አስቤበት ካመንኩበት ይቅር እልሃለሁ እኮ። በድጋሚ እኔን የምታይበት ቀን እየፈጠርሽ ነው ማለት ነው? ማ እኔ ራኬብ አንተን ምን ይታያል? እሺ በቃ ይቅርታ አድርጌልሃለሁ፣ ሂድ። እሺ በቃ። ሌላው ደግሞ እዚህ የመጣሁበት ምክንያት አንቺን ለማየት ስለፈለኩ። ምን ላይሽ ስለፈለኩ ነው የመጣሁት ነው ያልከው? ምክንያት ፈልጌ ላይሽ ነው የመጣሁት። ምን ነው ችግር አለ? አንተ የምትሰራው ስራ አታህል መሰለኝ። እኔ ብዙ ስራ ትቼ ነው የመጣሁት። አውቃለሁ። ያው ቤት ውስጥ ያልታጠበ ዕቃ ሊኖር ይችላል። የሰኒንም አልጋ አላነጠፍሽ ይሆናል፣ ወይ ደግሞ ምግብ አልሰራሽለት ይሆናል። በቃ እኔ ልሄድ ነው። እሺ ሂጂ። ግን እሺ ጆከርን ሄደሽ ካልጠየሽው እውነትም አንቺ ጨካኝ ነሽ ማለት ነው። ሄጄ ጠይቀዋለሁ። መጠየቅ እኮ ሰዋዊ ባህሪ ነው። ግን ሄጄ ጠየቅኩት ማለት እሱን ይቅር ብዬዋለሁ ወይም ሀሳቤን ቀይሬያለሁ ማለት አይደለም። ይሄን ነገር ለማድረግ ደግሞ ያንተ ምክር አያስፈልገኝም። እሺ ምክሬን ስለተቀበልሽ እኔም እወድሻለሁ። እኔም እወድሻለሁ። አስበዋል ግን ስንዋደድ ስንጣላ እዚህ ላይ ደረስን። ሮቤል በጣም መልካም ሰው ነው እና ብዙ ነገሮችን እንዳስተውል ይነግረኝ ነበር። በጣም ጥሩ ሰው ነው። ዛሬ ራሱ እኮ እንድመጣ የፈቀደልኝ እሱ ነው። ሮባን ቀረብ ብዬ ላግዘው እፈልጋለሁ። ማለት ምንድን ነው የምታግዘው? ምን እንደሆነ አላውቅም፣ ብቻ የሴቶችን የእግር ጫማ መስማት አይወድም እና ቀረብ ብዬ ችግሩ እንደሆነ ማወቅ አለብኝ። እሱን ነገር ራኪ ነግራኝ ነበር። ብታይ የእህቴን ጫማ ራሱ አስወልቋት። ራኬብን ጫማዋን አስወልቋት ነበር። ብታይ እንዴት ተናዳ ቤት እንደመጣች። እንዴት ሆናችሁ?